ጭጎላ ወደፊት ወደ ኋላ ሳሎኑ በሚያምር መልክ ተሰናርቷል። የሚያብለጨልጩ ባለቀለም የወረቀት ገመዶች ከየኮርኒሱ ተንጠልጥለዋል። የሚያንጸባርቁ የተለያዩ ቀለም ያላቸው የፕላስቲክ ጥብጣቦች ቀስተ ደመና ይመስል አራቱም ግድግዳዎች ላይ ተዘርግተዋል። ሙሽሮችና ሁነኞች የሚቀመጡበት ጠረጴዛ በደብዛዛ ቢጫ ጨርቅ ተሸፍኗል። ወደ 4 የሚደርሱ መልክ ያላቸው ጠርሙሶች ጽጌረዳ፣ ማርጋሬት አበቦችና ሰንበሌጥ ተሞልቶባቸው ጠረጴዛው መሃል በመሃል በሚያቋርጥ የማይታይ መስመር ላይ ተደርድረዋል። ሙሽራውንና አጀቡን ለማስተናገድ የሚጠብቁ የመመገቢያ ሳህኖች በአቧራ ከመቆሸሽ እንዲያመልጡ ፊታቸው ተደፍቷል። ንጹህ ቂጦቻቸው ይፈልቃሉ። ወገባቸው ዙሪያ አበባ የተሳለባቸው ብርጭቆች ነጫጭ ወረቀቶች ጎርሰው ይጠባበቃሉ። ከላይ እስከታች ነጭ ለብሳለች። ነጭ ቀሚስ፣ ነጭ ጫማ፣ የዝሆን ጥርስ አምባር፣ የብር ሐብል፣ የብር ሎቲ። ቀይ ፊቷ መሃል አፏ ይከፈትና ከመስታወት ላይ እንደሚነጥር ብርሃን ነጭ ሳቋ ይፍለቀለቃል። የሰርግ ዘፈን ከአንድ ስቴሪዮ ፕሌየር በቀስታ እንደ ላስቲክ ኳስ እየነጠረ ይወጣል። ረዣዥም እግሮቿን በቀስታ እያነቃነቀች ሙዚቃውን የምታዳምጥ ብትመስልም በሐሳብ ሌላ ዓለም ውስጥ እንደገባች ከገጿ ስሜት የለሽ ልሙጥነት ይነበባል። ሁኔታዋን የተመለከተችው አንዲት ባልንጀራዋ የሰርግ ዕለት ምን እንደሚያስተክዛት ገርሟት ሰማሽ መሶበ ወርቅ ምን ሆንሽ አለቻት። ምንም ወደ ውስጥ የሳበችውን የጭንቀት አየር ሳታወጣ በደረቷ ነክሳ ይዛ ታዩ በቃ ሰማሽ የሚጠጣ አምጪልኝ። እንዴ መሶብ ምን ሆነሽ ነው? ሰው እንዲህ ጊዜ አጥሮት ሲራወጥ አንቺ ተኳኩለሽ ቁጭ ብለሽ የሚጠጣ ምናምን አምጪ ትይኛለሽ? እባክሽን አሞኝ ነው። እውነትም ትመስያለሽ። አይ በቃቴ አላመጣም አይሻልም? ከተቀመጠችበት ተነስታ የሴት ድምጽ የሚንቻቹባቸውን ክፍሎች ትታ ሰው የሌለበት አንድ ውስጥ ገባች። ተጠጥቶም ይሁን ተደፍቶ የጎደለ ብራንዲ ጠርሙስ አገኘችና በብርጭቆ ቀርታ ጠርሙሷ አጠገብ ወንበር ስባ ቁጭ አለች። የሰርጉ ዘፈን አሁንም ጆሮዋን አልሳተም። ሙሽራዬ ሆ ሙሽራዬ የወይን አበባዬ ሙሽራውማ የኔው በአይናማ። በራሷ ዓለም ውስጥ ሊያፍናት አቅም ያነሰውን አንድ የተጎነጨችለትን ብራንዲ ገላምጣ ተነስታ ያለችበትን ክፍል በር ዘጋች። አከታትላ የጨለጠችው አልኮል ቁልቁል እንደሚገፋ ቆልማማ ስፒል እየቧጠጣት ወረደ። ሆዷ ውስጥ ቋያ ተቀጣጠለ። የስካር ህልም ቀስ በቀስ ጭንቅላቷን በጣቶቹ ይዳስሳት ጀመር። አሽኮርማሚ ደስታ እየተሰማት አይኖቿን በቀስታ ጨፈነች። በሰከረ ሐሳብ ጋሪ ወደ ኋላ መፍሰስ ጀመረች። 1 ዓመት፣ 2 ዓመት፣ 3 ዓመት። አጎቷን ለማስደሰት የኮርሶቿን ፈተናዎች ማለፍ ነበረባት። ልፋት ያልተቋጠረበት ምኞት ደግሞ የትም አይደርስ። አስተማሪዋ በጣም ኮስተር ያለ ገጽ ነበረው። ጠባብ አፉ ችፍርግ በመሰለች ክብ ጺም የተከለለች፣ ቅንድቡ መሃል ያሉት 2 ሸጦች ከቆዳውና ከግንባሩ አጥንት ተፈልፍለው የተሰሩ የሚመስሉ፣ ጸጉሩ ከመሃል አናቱ የሚጀምር። እሷ 20 ዓመቷ ነበር። የወደፊት ሕይወቷን በቀላሉ ለመግዛት ያጎቷን ፈገግታ ለማትረፍ ትኩስ ስጋዋን ሰጠችው። ለአስተማሪዋ ስለ ዓለም ብዙ የማታውቀው መሶብ ከሰማይ የወረደች ስጦታ ነበረች።
እንደ ገሰሳት ባየ ጊዜ ተድላንቆት የተዝለፈለፈ በላብ የተዘፈቀ ሰውነቷ ላይ ተኝቶ በደስታ ልቅሶ ተንፈቀፈቀ። እንዲያ ሲሆን በተስለመለሙ አይኖቿ ሴትነትን ኖር ስትል ዓለም ሁሉ ያያት፣ ዓለም ሁሉ ያወቀ መሰላት። የኮሌጁ ዲን፣ ጓደኞቿ፣ አጎቷ ያወቁ መሰለው። የወሲብ ህመም ግን ይጣፍጣል። 2ኛ ቀን፣ 3ኛ ቀን አረገዘች። ይሄ ሌዋታን ዓለም ሰፊ አፉን ከፍቶ የመንጋጋ ቁልፏን በላያ ላይ ቀጭ ያደረገባት መሰላት። ድምፁ፣ ጓጓታው ጭንቅላቷ ውስጥ አሁንም እንደበረዶ ይዘንባል። እናም ተጋቡ። ታዲያ የት ይደረሳል? አንድ ሽል ምናልባት አንድ አባቱ የተመለጠ በደም ጋኗ ይዛ እንዴት እሱን ታገቢዋለሽ አለ አጎቷ አንድ ቀን። እወደዋለሁ። ግን ምን አገናኛችሁ? መልስ አልሰጠችውም። እንዳወቀባት ሁሉ ሰው ሰራሽ ጥርሱን በክብሪት እንጨት እየፋቀ ለረጅም ጊዜ ትኩር ብሎ አያት። በጩኸት ፈንድታ ፊቱን ብትቦጫጭረው ደስ ይላት ነበር። ሳይነጋገሩ ከሁኔታዋ የግል ሚስጥሯን መደበቅ ካልቻለ የልጅነት ፊቷ ተነስቶ ልቧን ማንበብ ቻለ። ከዚያ ወለደች። በእርግጥ አስተማሪዋ ይወዳታል። ማንም ባል ሚስቱን እንደሱ መውደድ አይችልም ብሎ መወራደር ይቻላል። የፈለገችውን ያደርግላታል። የሚለበስ ይገዛላታል። ሽርሽር ይወስዳታል። ጥራት ባለው አልሚ ምግብ ቀን ከሌት ይንከባከባታል። ቢሆንም ስህተቷ በየቀኑ ጭንቅላቷ ውስጥ የቁጭት ገመድ ይፈትላል። በየቀኑም ያከራል። ልብ ላለ ላወቃት ውበቷን ከቀድሞ መሶበ ወርቅ ጋር ላወዳደረ ከሚያበራው የቀይ ዳማ ቅላቷ ስር ፈልፍለው እንዲያዩት የሚጠብቅ የፈራ ግራጫነት አለ። ለጥቂት ማርኮች ብላ የሰጠችው ሰውነቷን ልጅ ከወለደች በኋላ ነፈገችው። መጀመሪያ ምሽት እንዳትነካኝ። መሶበ ወርቅዬ ምን ነው? እንዳትነካኝ ብያለሁ። እንዴ ተይው በቃ እንዳትቀርበኝ። 2ኛ ቀን ከምሳ በኋላ ሰውየው አበድክ? እንዳትነካኝ። ምን ማለትሽ ነው? እኔ ወንድ አልፈልግም። ምን ሆንሽ? ምንም፣ ያመኛል፣ ልቀቀኝ። አይኖቿ ውስጥ በከፍተኛ ደረጃ የሚንጸባረቅ ጥላቻና ንቀት አነበበ። አፈራትም ፈራትም። ላብ ግንባሩ መስመሮች ውስጥ ጎምዛዛ ወለላ ሆኖ ይፈልቃል። ምን አደረኩሽ? አለ በለሰለሰ ድምፅ ጨምድዶ የያዛቸውን ቀጫጭን እጆቿን እየለቀቀ። ከተከፈተ አፉ ትንፋሹ በፍርሃት አንጓ እያወጣ። ምንም አላደረከኝም። ደግሞ ምን አደረከኝ? ብቻ ተወኝ። ካልነገርሽኝ አልለቅሽም። መልሶ ያዛት። ልቀቀኝ። እጇን ከእጁ መንጭቃ ጮኸች። በድንጋጤ አፉን ከፍቶ ቆመ። የእሱ ስሜት መሰበሩን፣ የእሷም ልብ ተቀዳ። የተስፋ መቁረጥ ቀዝቃዛ አየር ልትመልሰው በማትችል ጥድፊያ እያስገባች መሆኑን ስታውቅ፣ እንዲህ ነው ብላ ልትነግረው እንደሚያቅታት ስታውቅ፣ ግራ በመጋባት እሱም አፉን እንደ ጅል ከፍቶ ከቆመበት ፈዞ ሲያያት አለመጣጣማቸው አሳዝኖት ከሶፋው ወደ ወለሉ ለመሶበ ወርቅ እግሮች ተብሎ የተገዛው ምንጣፍ ወርዳ ስቅስቅ ብላ ለቀሰች። እዛው በተቀመጠችበት ማናወዝ ስትጀምር ተሸክሞ ወስዶ በስርዓቱ አስተኛት። የወር የመጀመሪያ ቀን ስሜቷን የሚጎዳ ስለመሰለው አልጠየቃትም። ከ2 ወር በኋላ የወሩ 10ኛው ቀን አውጥ መስላ የጨለማ እቅፍ ለመግባት ወደ ምዕራብ አድማስ በመውደቅ ላይ ያለችውን ፀሐይ
በበረንዳዋ ሸራ ወንበር ላይ ተቀምጣ ትመለከታለች። የሚነፍሰው ቀዝቃዛ አየር የለበሰችውን የጀርሲ ሱሪ አልፎ ጭኗ ቆዳ ላይ ይሰማታል። የምትጠጣው ውስኪ ልዩ ጣዕም አለው። እጆቿን እየለዋወጠች የምትደገፈው ፊቷ ይሞቃል። ራሷን በመስታወት ለማየት ጓጉታ ወደ ቤት ውስጥ ገባች። በዚህ የምቾት ወጥመድ ውስጥ ተንሰራፍታ ስትጋደምም ሆነ በለስላሳ ድንጋይ በሌሎቹ ላይ መቀመጫዋን እየሰበቀች ስትራመድ ከብዙ ወንዶች የተገለለው መልከ መልካምነቷን ማየት ትፈልጋለች። ግድግዳውን ሊሞላ ትንሽ የቀረው መስታወት ክፍሏ ውስጥ ተሰቅሏል። አልፎ አልፎ መስመሮቹ በጉልህ የሚታዩ የጣት አሻራዎች በተመሰጣጠረ አቅጣጫ ታትመውባቸዋል። መልኳን ለማሳየት የሚበቃትን ያህል መስታወት በሽንት ቤት መገልገያ ወረቀት ከጠረገች በኋላ ወደ ውስጡ ማፍጠጥ ጀመረች። ጉንጮቿ ፍም እንደተቀቡ አይነት ሆነዋል። ከንፈሮቿም እንደተሳሙ አብጠው ቀልተዋል። አይኖቿ አንባቆረው የሚስለመለሙ ይመስላሉ። አንገቷን ወደ አንድ ጎን አዘንብላ የደረቷን ቆዳና ተበታትኖ የወረደ ጸጉሯ ለስላሴ አይታ ሱሪዋን አውርዳ ከፊት ለፊት ሸሚዟን ወደ ላይ ለአመል ሰብስባ ነጣ ያለ ቅላት ያላቸው ጭኖቿን ውስጥ ሱሪዋ መዳረሻ ድረስ አየች። ማንኛውንም ወንድ ማለም ጀመረች። የባሏን ኮቴ ከውጭ የሰማች መሰላት። ፍርሃት አላት። ማን እንደሆነ ለማረጋገጥ የመኝታ ቤቷን በር በትንሹ ከፍታ ተጣራች። እጆቿን አልቧቸዋል። ጥያቄዋ ውስጥ ፍርሃት ነበር። ማን ነው? የሚገባው ሰው ኮቴ እያደፈጠ የሚመጣ መሰላት። ምናልባት ባሏ በማድባት ሊይዛት። ማነሽ? ስንቅነሽ? ሰራተኛዋ እንደሌለች ታውቃለች። በድንገት ከሳሎን መግቢያ በር ላይ አንድ ሰው ገና በአይኑ ከመታየቱ እኔ ነኝ አለ። ሌላ ወንድ እንደሆነ ስታውቅ በፍርሃት ካደባችበት ክፍል ወጣች። ወደ ላይ ከተጠቀለለው የጂንስ ሸሚዝ እጀታ ትላልቅ ደም ስሮች እንደ አውራ ጎዳና የተጋደሙበት ምሰሶ የሚያክል ክንድ ከነወፍራም ጣቶቹ ተጎልጉሎ ወጥቷል። ከተጋለጠው ደረቱ ላይ እስከ አንገቱ መለያ የሚነጭ ያህል ጸጉር አድጓል። ቆዳው እስኪታይ ድረስ የጭንቅላት ጸጉሩ ተስተካክሏል። ጎረቤቷ ነው፣ ህልሟም ነው። ጀርባውን ለሷ ሰጥቶ በረንዳ ላይ ቆሟል። ያረጃ አዳፋ ልብስ ለብሷል። አንድ እጁ ላይ ያለችው ትንሽ ጣቱ በጎስ ታስራለች። ጤና ይስጥልኝ አለችው። በውስኪ የሚሞቀው ሰውነቷ ከሷ አምልጦ የሚበር መስሏት የእርምጃዋን ፍጥነት እየቀነሰች ቶሎ ወደ እሷ ዞሮ የሰላምታ እጁን ዘረጋላት። ወይዘሮ መሶበወርቅ ባክሽ፣ ቤት ውስጥ መብራት ተበላሽቶብኝ ልሰራ ፈልጌ ስክሩ ድራይቨር ስለጠፋብኝ እንዳላችሁ እንድታውሺ ነበር። ሳቅ እያለ ቁጭ በል ልፈልግልህ እስኪ። እሱ ዕቃውን የት እንደሚያስቀምጥ አይታወቅ። እሷ ከነበረችበት ፊት ለፊት ወንበር ስቦ ተቀመጠ። ለምን ትንሽ አትጠጣም? ሆኦ ኤሌክትሪክ ነው የምሰራው፣ እጄን ከሽቦ ጋር ልታያይዢ ነው መሰል አለና ሳቅ አለ። ለምን ይዘሃል? ግድ የለም አንድ ብቻ። እኔ መጣሁ። ወደ ሩጫ በሚጠጋ ፍጥነት ወደ ሌላ ክፍል ገባች። ውስጥ ብዙ አልቆየችም። የባሏን ቁም ሳጥን ከፍታ ለተበላሸ መኪና መጠገኛ የሚጠቀምባቸውን ስክሩ ድራይቨሮች እንደተደረደሩ ከነቦርሳው ይዛለት መጣች። የትኛውን እንደምትፈልግ አላውቅም፣ አንተ ራስህ ምረጥና ውሰድ አለችው። የቀዳችለት ውስኪ እንዳይደፋ አድርጋ የሳጠራ ጠረጴዛው ላይ እፊት ለፊቱ አስቀመጠች። በጣም ጎበዝ ነው ባለቤትሽ፣ አንድ ጨምር። የሄጉን ጠርሙስ ድጋሚ ልትቀዳለት እያነሳች ስራ የፈታችውን አንስቶ አገዳት። ቅር ተሰኘች። አነስተኛ መፍቻ አነሳና መለያ ቁጥሩን አንብቦ እንድታስታውስ ለማድረግ ቁጥሩን ሲነግራት ትክ ብሎ አያት። የቀረችውን መለኪያ ውስጥ የምትዋልለዋን የውስኪን ጥፍጣፊ ጨለጠና ትንሽ ሳልስሎ አፉን ጠርጎ ተነሳ። ከሷ ራቅ ብሎ ሰላምታ ምስጋና ለማቅረብ ቆም ሲል
ከሌላው ዓለም ጋርዶ እቤቷ ውስጥ ያፈናት መሰላት። መለኪያዋን በእጇ እያሸች በተስለመለሙ ዓይኖቿ አተኩራ እያየችው መልስ ሳትሰጠው ቀረች። ተቀምጦበት የነበረበትን የቃጫ መቀመጫ አየች። ከጎደጎደበት አልተመለሰም። እሱን እንደሚያይ ሁሉ ባዶ አየር ውስጥ አተኩራ ቆየችና ጠጥታለት ትንሽ የቀራትን መለኪያ ፊት ለፊቷ ወደ ላይ አነሳች። መለኪያውን የገጨላት ሰው አልነበረም። ሆድ ብሷት ሊፈነዳ የሚቃጣ ልቅሷን አምቃ መኝታ ክፍሏ ገባች። ከአንድ ሰዓት በኋላ ስትመለስ ሰውየው የሐሰችው መፍቻ ቦርሳ ላይ ተቀምጣለች። አናደዳት። ከረፈፍ ወንድ ድምጿን ዝቅ አድርጋ በተለያዩ ቀኖች የተጠናከሩ የመፈለግ ምልክቶች ብታሳየውም ቦታ አልሰጣትም። የራሷን ውበት ተጠራጠረች። በየቀኑ በየሰዓቱ መልኳ ዝናም ውስጥ እንደቆየ ሳሙና እየመቆመቀ በመማሸሽ ላይ ያለ መሰላት። ጠዋት ጠዋት ሰዓቶች ያለ መኳኳል ጊዜዋን ታጠፋለች። ድሮችን ላይ የምትላቸውን ልብሶች፣ መጋጊያጫ፣ የሴት ዕቃዎች፣ የመታጠቢያ ቤቷ ኮመዲና ሞልታ የላስቲክና የጠርሙስ ፏፏቴ እስኪመስል ደረደረች። ባሏ ዋልጌነት እንዳመጣች ቆጥሮት በተለያዩ ጊዜ ከህሊናው እየተሟገተ ቢከታተላትም ምንም ስህተት አላገኝም። ስራዋ ትገባለች፣ ወደ ስራዋ፣ ወደ ቤቷ። አብራው እያለች እንኳን ወንድ ቀና ብላ አታይም። በምሁርነቱ ወደ መተንተኑ ስለሚያደላ የሆነ ግምት ወስዶ ነበር። አንዳንድ ሴቶች ልጅነታቸውን ሳይጨርሱ ቀድመው የሚያረጁ ይኖራሉ። ምናልባትም ከእርሱ ጋር አብራ መተኛት የተዎቹ ከእሱ የሚያረጅሽ መስሏት ሊሆን ይችላል። እርጅናን እየፈራች ይሆናል። ለዚህ መላምት ማረጋገጫ ተጨባጭ ነገር ግን አላገኝም። በልቦኗ በምኞቷ የወደደችው ወጣት እጮኛ እንዳለው ሰምታለች። ወሬው ላይ ይታመን ይችላል። መንደር ይታመናል። ለሰው ማማከር አትችልም። የቅርብ የሰፈር ጓደኛ እንኳን የላትም። ጓደኛ ምን ይሰራል? ከዚህ አስተማሪ ሌክቸረር ጓደኞቹ አይደሉም አንድ ቀን ተቸገሪለት ያሏት? ጓደኝነት ሽፋን ሆኖ ካላሰበችው ካልጠበቀችው የተቋለፈችው ገላዋ የራሷ ነው። ስለዚህ የራሷ ጉዳይ ነው። ወይ ባሏን መፍታት፣ ዝም ብሎ ይፈታል? ዝም ብሎስ ወንድ ዘረፋ ይወጣል? ክህደት እምነቷም አይደለም። በሽርሙጥና ከመጠርጠር የበለጠ ለእርሷ አስቀያሚ ነገር ተሰርቶ አያውቅም። እንግዳም ነገር ነው ለእርሷ። አሁን ባለችበት ትብትብ ሁኔታ ውስጥ የምትችለው ማለም ነው። ከአንድ ወር በፊት ባሏ አንድ ቀን ማታ መላጣውን እየዳበሰ እያሻሸ ፊት ለፊቷ ተቀምጦ መሶበ ወርቅ፣ ይሄ ጎረቤታችን መላኩ የዛሬ 15 ቀን ሰርግ አለብኝ ብሏል አላት። መኪና ነው የሚፈልገው? አታጅበው? ቆይ አልጨረስኩልሽም። ግልፍተኝነቷን ሊለምደው አልቻለም። በቅርብ የደም ግንኙነት ምልጥና የለበትም። የራሱ የግሉ ጣጣ ይመስለዋል። በልጅነት ኮስታራነቱ፣ በጉርምስና ዘመን ሰቀቀኑ የተዋጠጠ ስለሚመስለው ብዙ ነገሮችን ችላ ማለት ከጀመረ ቆይቷል። ብስጩነቷ ቢያሳዝነውም መልሶ አያበሳጨውም። ሰሃን፣ ብርጭቆ ሙሽሮች ብቻ የሚጠቀሙበት ዕቃ ይፈልጋል። ሰራተኛዋን እንድታጽዳዳ ንገሪያት። ተነስታ ሄደች። እሱ ዞር ብሎ ሳያት ጭኑ ላይ ያስቀመጠውን መጽሔት ለማንበብ አነሳ። መጥፎ ነው። በራሷ ዕቃ ራሷ ባጠበቻቸው ዕቃዎች ላይ ያቺ ሰውን ንቃ አታውቅም። ፊቷ ላይ ያሉት ድሮ ያላየቻቸው ጎድጓዳዎች፣ የዓይኖቿ ነጭ ላይ የሚፈሱ ቀያይ መስመሮች የአስቀያሚነት ምልክቶች መሰሏት። ሜካፑን ለሶስተኛ ጊዜ ለመስራት መስታወቷ ፊት ለፊት ቁጭ አለች። ከጨረሰች በኋላ መኝቷ ላይ በጀርባ ተጋድማ ህልሟን ጀመረች።
ህልም 1 ጠንካራ ላባ ገና እንዳልለወጠች ባለ ለስላሳ ላባ ጫጩት አይኗን እያስለመለመች እቅፍ ውስጥ ስትገባ ሰንበሌጥ ወገቧን ጨምቆ አቅፎ ፊቱን ደረቷ ላይ ሲያስተኛ ታላቅ ክንድ ከቀሚሷ ስር እንደ ዘንዶ አርፎ ያን ጊዜ እጮኛው በር ከፍታ ትገባና እንዴ ይህቺን ይወዳል ስትል ዝም በይ ውጪ ይላታል። እጮኛው ደንግጣ ፊቷን ስታዞር ከንፈሮቿን በእጆቹ ዳስስና የኔ መሶብ ይላታል። ከዚያ ባሏ ዶክተር አሰግድ የልጁን እጮኛ ተከትሏት ይገባል። ዝም በል ውጣ፣ አንተስ በአጋጣሚ ያገኘኸኝ ነኝ ትለዋለች። መሶብ ለአንቺ ያለኝ ፍቅር እንዲህ ይህ ሽማግሌ አይገባው? ወደ ምናቧ ቀና ትልና ለምን አንተኛም ትለዋለች። ህልም 2 ማታ እሱን ፍለጋ ወደ ቤቱ ስትሄድ በውስጥ ልብስ የቆመች እንደ ዝንጅብል ጠመዝማዛ ቅርጽ ያላት ሚስቱ በርካታ ስትናውዝ 2 ወዳጆች እንዲግባቡ ባበጁት ምልክቱ በጠጠር ቆርቆሮ መምታት ነው። 3 ጊዜ 5 ሰከንድ ያህል እያፈራረቁ መምታት። አንድ ቀን ማታ ጠጠሮች ቆርቆሮ ላይ ተወረውራለች። አትክልት ስፍራው አበቦች መሃል ተደብቃ ትጠብቀዋለች። በእርሱ ምትክ ሚስቱ ትሰማና ወደ ተሸሸገችበት ትመጣለች። አንቺ ልጅ መሆንሽ ነው? አጠፊም ሳትዋረጂ? ምናልባት ወይም እንቅልፍ ወስዷት ሚስቱ ሆና ታልማለች። ከና ላበው የተላጨ አናቱ ለምን ሁል ጊዜ ያለበዋል? እሷም እግዚአብሔር እንደሰራት አሬቋን እንደ ባልና ሚስት ሆነው እየተከታተሉ አለችበት ክፍል ውስጥ ሰዎች ይገቡና ደረቷን ቀጥ አድርጋ ስስ ረዥም ቀሚሷን ለብሳ ብርጭቆዋን ወደ ደረቷ አስጠግታ ፊት ለፊት አብጥታ ሳይዋት እነሱም በፊናቸው ለጥቂት ጊዜ አተኩሮባት የሚፈልጉትን ዕቃ በእጃቸው ይዙና ጥፋት እንዳዩ ሁሉ ደጋግመው ያተኩሩባትና ከንፈሮቻቸውን አላልሰው በርግማን ይሁን በምርቃት እነሱም ማያውቁ ይወጣሉ። እየተከታተሉ ይወጣሉ፣ እየተከታተሉ ይገባሉ፣ ይወጣሉ፣ ይገባሉ። ሌላ ሰው ቤት ውስጥ ያለች በስካር እየዞረባት እንዳለ በአማካኝ ከተመደበላት በላይ የጠጣች መሆኗ ቢገባትም ግድ አልሰጣትም። ልጅነቷን በዕጣ የተዘረፈች መሆኗ የሚገባው የለም። ወይም ባልተዳረችው የሕይወት ረቂቅነት ትምክህታዊ አቀማመጧ እሳት እንደተለኮሰ የቀላው ከንፈሯ እንደ ጎርፍ በደረትና በጀርባዋ የሚወርደው ጥቁር ጸጉሯ ማር የመሰለ የፊቷ ቀለም በእንባ የተሸፈኑ የሚስለመለሙ አይኖቿ የምትጠጣው ዘመናዊ ልሁን ብላ ነው ሊያሰኝ ይችላል። ማይም ለሆነ ምላስና ዕድሜ እንደ ህልም ይሰማታል። ሰርገኛ ከሄደበት ተመልሶ ሲዘፍን የአጠጣጥ ፍጥነቷን እንደ ቀድሞ መቀጠል አልቻለችም። እጇ ላልቶ መጠጡ ከነ ብርጭቆ ከእጇ ሲወድቅ ይታያታል። ሲሰበር ግን ድምፁ አልተሰማትም። ሰርገኛ እየገባ ነው። እንደ እንቅልፍ ነገር ተጫጫናት። ስትባንን በአካባቢዋ ጸጥታ በመጠኑ ሰፍኗል። እግሯ ስር ወድቆ የነበረ ስብርባሪ ተነስቷል። ሰክሬ አይተውኛል፣ ብርጭቆውን ስጥለው አለች ለራሷ ትንሽ በሚኮላተፍ ድምፅ። ጎኗ ወዳለው ጠረጴዛ ላይ አየች። በወረቀት የተጠቀለሉ 2 የውስኪ ጠርሙሶች ግድግዳ ተደግፈው ቆመዋል። አንዱን ወሰደችና እላዩ ላይ የተጻፈውን አነበበች። ለብሩክ ከዶክተር አሰግድ ይላል። ሳቃለች። ባሏ እዚህ ክፍል ገብቶ ቢያስቀምጥና የሆነችውን አይቷት ቢሆን ደስ ይላት ነበር። ጠርሙሱን ከፍታ ያለ ብርጭቆ የተቀመጠችበት 5 ጉንጭ ዋጠችና መልሳ ከድና እንደነበረ በወረቀት ጠቀለለችው። ያቺ ጎራዳ ከዚህ ስትጠጣ ምን አለ ቢያንቃት ለራሷ ተናገረች ትንሽ በሚኮላተፍ ድምፅ። ለመሄድ ከተቀመጠችበት ስትነሳ መቆም አልቻለችም። የወንበሩን መደገፊያ ተመርኩዛ ሰዓት አየች። 4 ሰዓት
በሩ ተከፈተና የአገር ባህል ቀሚስ ያለ ነጠላ የለበሱ ሴት ገቡ። የሰርግ ዘፈን እየተሽጎደጎደ ተከተላቸው። የቴፑም የሰውየውም ሙሽራዬ ሆ የወይን አበባዬ። ራቅ ብሎ ከድንኳን ውስጥ የሚመጣው የዲስኮ ዜማ ውልብ ብሎ ገባ። ሴትየዋ አቋቋሟን አይተው ወደ ተጠቀለሉት ውስኪዎች አይናቸውን ወርወር አደረጉና እንዳልተከፈቱ አጢነው ጤንነቷን ተማምነው ተቀላቅለሽ አትጫወችም? ሙሽሮች ጫጉላ ቤት ገብቷል፣ እስኪ እናያለን አሉና በራሳቸው አባባል በሳቅ ሊያጨበጭቡ ሞከሩ። መሶበ ወርቅ ዝም አለች። የተሰማቸውን እፍረት ሊያባብሉ ለምን የሆነ ነገር አትጠጭም ልጄ አሏት። ቀድሞ አይተውት ወደ ነበረው ውስኪ ተገላምጠው ማፍጠጥ እንጂ መልስ አለመስጠቷን ደጋግመው ሲያዩ ከበሽታዋ ለመራቅ እንዳሰቡ ሁሉ መጠጫ ላምጣልሽ ብለው በሩን ዘግተው ሄዱ። አልተመለሱም። ግንባሯን ቋጠረች። አሁን እዚህ ቁማ ለባላንጣዋ ጫጉላ ሻብቧል ዛሬ እቴ ሸንኮሬ ማለቱን አልወደደችውም። እጇ ከተከሻዋ ተነቅሎ የሚወድቅ እስኪመስል ተመናጨቀች። ጫጉላ ቤት መቼ እንደገቡ ለመገመት አልቻለችም። የጊዜ ስሌቷ ውሃ ላይ እንደተደፋ ዘይት ቅርጹን ይለዋውጣል፣ ይረዝምና ያጥራል፣ ይሰፋና ይጠባል። በሩን ቀስ አድርጋ ከፍታ ፊቷን ብቻ አውጥታ ወደ ሌላ ክፍል አቅጣጫ አየች። የሙዚቃውን ምት አልቀነሰም። ወደ አዲስ ፕላኔት እንግዳ ህዋ ተወርውራ የገባች መሰላት። ከአንድ ጊዜ ወደ ሌላ ጊዜ የቀድሞ አሮጊት እያደቡ ጠጋ አሏትና ልጄ ረሳውሽ ላምጣልሽ ቆይ አሏት። አውቀው የረሱትን ብርጭቆ የውሸታቸውን እያስታወሱ ተወርውረው ሊሄዱ ሲሉ ትከሻቸውን ነካ አደረገቻቸውና ልትጠይቃቸው ሞከረች። ለረዥም ሰዓት ያልተናገረችበት አፏ በብሎን የታሰረ ወይ የዛገ መሰላት። እንደምንም ፊደላትን እየጎተተች ጫጉላ ቤት ከገቡ ቆዩ። ኧረ አሁን ቅድም እንደነገርኩሽ 5፣ 10፣ 15 ደቂቃ በሐሳቧ ስሙትዬ ዶክተር አሰግድ እዚህ አካባቢ አሉ? እኚህ እዚህ ቤት ጎን ያሉት ለሰርግ ዕቃ ሰጡ የተባሉት ሰውዬ ኦፋ አሉ? ስለ ሰርግ ዕቃ መቼ ሳሎን ይኖራሉ? እንንጃ። ወይዘሯ የሚያደንቋቸውን ሰው መሶበ ወርቅ ስላላደነቀችላቸው ቁጭት እያፈናጠራቸው ወደ ኩሽና በሚያወጣው የቤት ውስጥ መንገድ የሚነጥር መቀመጫቸውን እየሳቡ ጠፉ። መሶበ ወርቅ ወደ ሳሎን ሄደች። በሰው ተሞልቷል። ኮረምሳው፣ ኮረዳው፣ አዛውንቱ፣ ወይዘሮዎቹ። ቆም ብላ ከሚጫወቱት ሰዎች በዓይኗ እየቃኘች ባሏን ፈለገች። እንደሱ ጠና ካሉ 6 ከሚደርሱ ሰዎች ጋር አጠር ያለ ጠረጴዛ ከበው 2 የውስኪ ጠርሙስ አቁመው ይጫወታሉ። አሰግድ መነጽሩን አውልቋል። ሞቅ ሲለው ዓይኑ እስከ አውስትራሊያ ድረስ የሚያይ ይመስለዋል። መላጣው ላይ ላቡ ጤዛ ይመስላል። ራሱ እስኪያት ድረስ መተላለፊያ ላይ ቆመች። ዶክተር አሰግድ ሌላ ቀን የሚያሳየው ለዘብ ያለ ቄንጥ የለም። እጆቹ ስለሚሮጥ ባቡር፣ ስለሚቃጠል አውሮፕላን፣ ስለሚፈነዳ ገሞራ እንደሚገልጹ ሁሉ ይወናጨፋሉ። ከደረቱ ወደ ሰዎቹ፣ ከሰዎቹ ወደ ሰማይ። ከትናንሽ ኮረዳዎች ጋር ተቀምጠው የነበሩ ጎረምሳዎች ያቀፏቸውን እየረሱ በመሶበ ወርቅ አስማታዊ ቁመና ፈዘው በዓይኗ አገላለጥ ደንዝዘው የማናት ማናት? ባሏ አብረው የሚጠጡት ሰዎች ትከሻውን ነክተው ወደ እሷ ጠቆሙት። ዶክተር አሰግድ መሶበ ወርቅ ለሰኮንዶች ያህል ተያዩና እንደ ሌሎች ሰዎች ሁኔታዋ ግራ እያጋባው ከተቀመጠበት ተነሳ። አጠገቧ ደርሶ ትከሻዋ እንደያዛት የት ጠፋሽ ብሎም ሳይጠይቅ ምነው መሶብ አላት። እፈልግሃለሁ። ምንድነው የምትፈልጊው? እዚህ አይደለም እቤት ነው።
የረሳው ግን በሞቅታ ጭንቅላቱ ወደ ምንም ሊመድበው ያቃተው መልእክት ንግግሩ ያጀበው ስሜቷ ውስጥ እንደ ንዝረት ይሰማዋል። ከሰርጉ ቤት ወጡ። ቆዩ። ጫጉላ ቤት ከገቡ አላየውም። ከማን ጋርና የት እንደነበረች መጠየቅ አልፈለገም። እነግርሃለሁ ያልሽኝ ነገር አሁን ልትነግርኝ አትጀምሪው? ውጪው የመስከረም ወር መጨረሻ አስማታዊ ማታ ነው። ሰዎች ፊት ላይ ቅዝቃዜ እንደ ኩርኩራ ይወድቃል። በእንባ ብቻ የሚደነቅ የአዲስ አበባ የውበት ሸፍጥ። እቤት ገብተን ይሻላል። አታቅፈኝም? አቀፋት። ትንሽ ተደናግሮት ስንት ጊዜ ሆነው ከራራ ክንዱ እንዲህ ወገቧ ዙሪያ ያረፈው? ስንት ጊዜ ሆናቸው ቀዶ ጠጋኝ ጣቶቹ ነፍስ ያለው ዳሌዋ ላይ አርፈው ከነዘራቸው? የገቡበትን ጊዜ አልነገርኩሽም መሰለኝ። 4:30 አካባቢ ነው። ቶሎ እንሂድ። ወገቧን አጥብቆ አቀፈው። በቀሚስ ውስጥ ሰውነቷ ቆዳውን እንደጠበበው እባብ ይወራጫል። በጠገበ የመስከረም ምሽት ውስጥ በሙቀት ቀልጣ እንደምታልቅ ነገር ሰውነቷ በላብ ያሟልጫል። ሙሽሮቹ ገና ቁጭ ብለው ይጫወቱ ይሆናል። የተነካች አትመስለኝም አለችው። ይሆናል አለ። የሰጣት መልስ አውቶማቲክ ነበር። ቸልታውን አልወደደችውም። እቤት ከገቡ በኋላ ስለተፈለገበት ነገር ለማወያየት ወደ ሳሎን ሲያቀና እጁን ጎተተችው። የት ነው አለ። መኝታ ቤት ነው የምነግርህ። ሰራተኛቸው ትዕዛዝ ለመቀበል መሃል ሳሎን ላይ እጇን አጣምራ ቆማ ነበር። መሶበ ወርቅ ሙሽሮቹ ልብሳቸውን እያወለቁ ይሆናል ብላ አሰበች። እንደ ገቡ የክፍሉን በር ከዘጋች በኋላ በሙሽሮቹ ቤት አቅጣጫ የሚከፈተውን መስኮት ግራና ቀኝ እንደ ግቢ በራፍ በረገደችው። ወተት የመሰለው መጋረጃው ግን በሰው ትንፋሽ እንደሚገፋ ሁሉ አልፎ አልፎ በረቂቅ ይላወሳል። ልብስህን አታወልቅም አለችው ባሏን። መስኮቱን በቀኝ አይኑ የጎሪ ጣየ። ማንን መሰላል ካልተጠቀመ ወደ ውስጥ ማየት እንደማይችል ቢያውቅም ሁሉ ነገር ውስጥ እቅድ ያለ መሰለው። ለምን አላት። ተጠጋችውና መነጽሩን ከዓይኖቹ ላይ አንስታ በቀስታ አንገቱን አቀፈችው። ተስማው ጀመር። ሙሽሮቹ አሁን እየተሳሳሙ ናቸው። ምክንያቱም ሙሽሮች ስለሆኑ ስለሚዋደዱ አሁንም ይሳሳማሉ ብላ አሰበች። አልጋ ላይ ራቁቷን ወደቀች። ዶክተር ከነረጅሙ ታንታው ተከተላት። መሶብ you are the sweetest, you are the most beautiful, you are mine። ሼክስፒርኛ ቋንቋውን አላቆመም። እንደ ሙሽራው አለች በሐሳቧ። ሁሉን ወደደችው። የጋላሪቁ ሲጠጋት በዓለም ላይ ካሉ ደስተኛ ሴቶች አንዷ የሆነች መሰላት። እያቀፈች እየሳመችው ፍቅረኞቹ ይተኛሉ። እሱም ለሷ እሷም ለሱ የጠበቁት ውድቃቸውን ይሸላለማሉ። ለራሷ በሐሳቧ ብራምባር ሰበረሎ ሆሆ ሸጋው ልጆ ስብርብር አረጋት እንጂ እንክትክት አረጋት እንጂ ሆሆ የኛማ ልጅ ስብርብር በሰከረ ገላዋ ተንጠራርታ ትንፋሽ እስኪያጥረው ድረስ መላኩን አቀፈችው። የሱን ወገብ ያቀፉ እግሮቿ ከፍ ዝቅ እያሉ እጃዙር ጫጉላ፣ እጃዙር ፍቅር፣ እጃዙር ከንፈር፣ እጃዙር። ዜማው ከነከበሮ በጥጋብ ሲነጥር ይሰማል። ለዘላለም የማያቆም መስሎ እስቲ አምጡት የደሙን ሸማ ሆሆ እንድንስማማ። እጇ ግራና ቀኝ ባሏን ለቀው መሬት ለመንካት ደርሰው ዳሌዋ ቀልጦ እንደ ቀን ቀሳሳ ወንዝ ግቢዋን አቋርጦ ጎረቤቷ ቤት ደጃፍ እንደ ኩሬ ፈሶ እግሮቿ ግራና ቀኝ ጉዞ እንዳደከመው መንገደኛ ውሃ ጥም እንደጣለው ከሚቀጣጠል አፏ ምጥ የመሰለ ድምፅ እየወጣ ያማረበት የተኳለ ገላዋ ተዝለፍልፎ እንባ ከዓይኖቿ ወደ ጆሮቿ ኮለል ብሎ ወረደ።